إخوة الإيمان السلام عليكم ورحمة الله تعالى وبركاته رسول من داياتشوت أن تلتفوا ሁላችንም ወደ አላህ እንመለስ ነቱቡ ኢላ አላህ ጀሚዓ ስለ ተውባ ይሆናል ተውባ ማለት التوبة تعني العودة والرجوع والإنابة ተውባ ማለት ትርጉሙ መመለስ ማለት ነው ጸጸት የሚለው ቃል አይተካውም ተውባ ጸጸት ከተውባ ሸርጦች ውስጥ አንዱ ነው ነደም የምንለው ተውባ ግን ይሄ መመለስ ማለት ነው ካለህበት መጥፎ አላህ ከሚጠላው ሁኔታ አላህ ወደሚወደው ሁኔታ መመለስ ተውባ ይባላል በጣም የሚገርማችሁ ወንድሞች እኔ ኪታቦችን ሳገላብጥ ይህ የተወበትኩ አልመስለኛል አሁን መስፈርቶቹን ስነግራችሁ ይገርማችኋል ተውባ ተጅዲድ ማድረግ እንዳለብን ታውቃላችሁ እንዳዲስ ነገር ግን ጸሐፊው ምን ይላል وبعض الناس يتساءلون لماذا أتوا ሰዎች ሲጣየቁ ልታይ ትችላለህ ስለ ተውባ ሲነገር ለምንድነው የምትወብተው አንኒ ለም አርተኪቡ الكبائر ይላል ትላልቅ ወንጀሎችን አልሰራሁም ለምንድነው የምትወብተው ይላል ምነው ብዙ ጊዜ ተውበት ሲባል ጭንቅላታችን የሚመጣው ነጥብ ምንድነው ዚና ሰርተ ከሆነ ሽርክ ሰርተ ከሆነ ትላልቅ ከባኢር የሚባሉ ወንጀሎችን ሰርተ ከሆነ ይመስላል ተግባባ ተውባውን ጭንቅላታችን መጣው ተውበት ስትለው ከባኢር ወንጀል ብቻ ይመስለዋል ላ አልዑለማ التوبة منزلة المنازل توبة درجة يعني أن التوبة لكل درجات الإيمان ليتن يوم إيمان إركن توبة يسفلده يتقبابان إحسان درجان بالدرس توبة يسفلده እኔ ግን አሁን የምጀምርላችሁ ብዙዎቻችን አሁን ምናልባት ከባኢር ወንጀሎች አልሰራን ይሆናል አላህ እዚህ መስጂድስ ምናልባት የተሰበሰበ ልጆች ነገር ግን ሳናቀው የሰራናቸው ከባኢር ወንጀሎች አሉ ግን ከባኢር ሳይመስሉ ይህ ከባኢር ወንጀል ማለት ደግሞ ረመዳን አያብሰው ሶላት አያብሰው ተውባ የሚባል የራሱ መስፈርት አለ እስላም ያስቀመጠው በዛ መስፈርት የተራመድክ እንደሆነ የሚደረገው ያ ወንጀል ለምሳሌ ላምጣላችሁ الجمع بين الصلاتين በሁለት ሶላቶች መሃል ጀምዕ መስገድ ያለ ዑذር ብዙዎቻችሁ የሚያጋጥመን ክፍተት ነው አይደል يقول النبي صلى الله عليه وسلم من جمع بين الصلاتين من غير عذر فقد آتى بابا من أبواب الكبائر أخرجه الترمذي والحاكم نبي صلوات ربي وتسليماته عليه من قالوا من جمع يسبسبسو بين الصلاتين بولد صلاتوش معال يعلمنم عذر شريعه كاسكمتاچ عذر وجه ሆኖ جمع ያደረገ ከባኢርን በራን ቆቅቷል ከባኢር ወንጀል ሰውየው ምናልባት መርካቶ ውስጥ ነው ዙሁርን ከዓስር ጋር ሊሰግድ ይችላል ደርሶበት አለይስ ከذلك ሸሪዓው ግን ዑذር ብሎ ያስቀመጠው ሁለት ናቸው አንድ ኒስያን ረስቶ ከሆነ ረስቶ ሁለተኛው ተኝቶ ከሆነ ዑذር ይሰጣል ከዚህ ውጭ ግን ተውባ ነው የሚጠርገው ይህ ተግባባን ወንድሞች ምን ያህል ከባኢር እየሰራ እንዳለ ተእኺሩ الصلاه ሶላትን ማዘግየት ይሄም ከባኢር ወንጀል ነው ምንም አብዛኞቻችን ከኔ ጀምሮ የዘነጋነው ነጥብ ነው وقال الله تبارك وتعالى الله صلاة የሚያዘገዩ ሰዎችን ሲወቅስ ምን ይላል فويل للمصلين ለነዛለ ሰጋጃን ወዮላቸው ወይም ወይል የሚባል አለባቸው الذين هم عن صلاتهم ساهون ከስግደታቸው ዘንጊ የሆኑት عبد الله بن عباس من ይላሉ ليس المقصود بالساهون هو الذي لا يصليها بكلية ሳሁን ማለት እዚህ ምዕራፍ ላይ የተፈለገው ሶላት ያቆመ የማይሰግድ ማለት አይደለም አሉ ምንድነው አሉ ولكن الساهي هو الذي يصلي الظهر قبل العصر ويصلي العصر قبل المغرب بدقائق مغرب كمدرس بفيت عصر نكان كاربو يسجدات ظهر زتاي تكل يسجدال عصر كمتعزل بفيت ይህ ከባኢር ወንጀል ነው አላህ ለዛ ነው ወይል አላቸው ወይል ማለት ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ ምን ይላሉ አልወይሉ አሉ ሱብሃንአላህ
ዋዱ ፊ ጀሃነም ውስጥ ያለ ሸለቆ ነው። የህዊ ፊሃ አልካፊሩ አንድ ካፊር ወረታች ይምዘገዘግበታል 40 ኸሪፈን ቀብለ አን የብሉገ ቀዕረሁ ስሩ ከመድረሱ በፊት በአየር ላይ 40 ዓመት የሚምዘገዘግበት ነው። ያ አላህ ይህን ወይል ለማን ያዘጋጀውታል? አላህ ሶላትን ለሚያዘገያት አብዛኞቻችን ይከፍተታል። ስለዚህ ከባኢር ወንጀል እየሰራን ነው ማለት ነው። ሶጋኢር የሚመስለን ወንጀሎች ናቸው እነዚህ። ሌላው አልሙቀድማቱ ዚና የዚና መንደርደሪያ የሚባለው የዝሙት ታውቁታላችሁ። ነብዩ ሰለላሁ ዐለይሂ ወሰለም ምን ይላሉ? ከማ ፊ الصحيحين من حديث أبي هريرة በዘገቡት ሐዲስ ምን ይላሉ? قال النبي صلى الله عليه وآله وسلم وزين العين النظر عين زنا ይሰራል አሉ ነብዩ ሰለላሁ ዐለይሂ ወሰለም። የአይን ዚናው ሐራም የሆነ ነገር መመልከት ከኛ ማያ ያለ ሐራም የሆነ ነገር ሱብሃንአላህ። ይህ ደግሞ ከባኢር ወንጀል ተውባ ያስፈልገዋል። ቁጭ ብለ ወደ ኋላ ምን ጠቅሳቸው ሸርጦች አሉ። በዛ ካልሆነ አይጠረግም ይወንጀል። ተግባባን? ምናልባት ዲሽ ትከፍትና ሐራም የሆነ ፊልም ታያለ የተገላለጠች ሴት፣ ይህ ከባኢር ወንጀል። መንገር ላይ በጎዳና ስታልፍ ሴቶች ታያለ ሱሪዋን ወጥራ ምትደው፣ ይህ ከባኢር ወንጀል። አብዛኞቻችን ግን አይመስለንም። ሌላ ከከባኢር ወንጀል ውስጥ ነካ አድርጌላችሁ ወደ ዋናው ርዕሴ ልግባ። አልጊበቱ ወነሚማ የዛሬ ወሬ ተነጋገርነው ነጥብ ህሜትና ነገር ማዋሰድ። ነብዩ ሰለላሁ ዐለይሂ ወሰለም ሐዲታቸው ላይ ምንድነው ያሉት? ወኢና አርበ ሪባ ታላቁ ወለድ ማለት ዒርዱል ሙስሊም የአንድ ሙስሊም ክብር መጉደፍ ነው። ተግባባን? መሃላችን የሰው ክብር ማጎድፍ አለ ነው ኢላ ማ ረሒመ ረቢ አላህ ካዘነለት ብቻ። ስለዚህ ብዙ ከባኢር ወንጀሎች አሉብን ማለት ነው። ተውባ የሚያስፈልገው ሌላው የሰራነው ዚና የጠጣነው ኸምር የዛሬ 10 ዓመትም ቢሆን ይሄው ሌላው አምስተኛው መስፈርት ወነቱቡ ሚን الذنوب التي مضت ولم نتب عليه ሌላ ምን ተውበተው እስከ ዛሬ የሰራናቸው ወንጀሎች አሉ። ተግባባ? ግን ያልተውበት ናቸው። ለምሳሌ ልውሰድላችሁ። አንድ ሰው ከዚህ ሙልተዚም ከመሆኑ በፊት ወደ መስጂድ ዳዕዋ ከመሳተፉ በፊት የዛሬ 10 ዓመት ኸምር ይጠጣ ነበር። ይሰው ኸምር ይጠጣ ነበር። ከ10 ዓመት በኋላ ወደ አላህ ተመለሰና ወደ ዒባዳው ገባ። ይሰው የዛሬ 10 ዓመት የጠጣው ኸምር አለ። ያ ወንጀሉ ይማራል? ላ አሉ ዑለማ። ሸርጥ አለው ማሟላት የሚገባው። ይህ ተግባባ ነው። አሁን ተውባ የሚባለው ትልቅ ርዕስ ነው። ህይወታችን ሙሉ ለሙሉ የሚቃኝ ርዕስ ነው። እኛ ሰርተን ያለፍናቸው የረሳናቸው ወንጀሎች አሉ። ተውበት የሚፈልጉ ቁጭ ብለን የዛሬ 10 ዓመቱን አስታውሰህ የምትወብተው ተውበት አለ። ካልሆነ ያ ወንጀል እንዳለ ሱብሃንአላህ። ስለዚህ በአጠቃላይ ተውበት እንዳለው መንዚለቱል መናዚል ለእያንዳንዱ የኢማን እርከን ተውበት ያስፈልገዋል። አላሁ ስብሓንሁ ወተዓላ መዲና ላይ የሄዱትን ሂጅራ አድርገው አገራቸውን፣ ቤታቸውን፣ ጎረቤት ንብረት ጥለው የሄዱትን ሰሓቦችን መዲና ሂጅራ ካደረጉ በኋላ አንድ ቁርአን አወረደ። ምን አላቸው? ወቱቡ ኢለላሂ ጀሚዓን አዩሃል ሙእሚኑን ለዓለኩም ቱፍሊሑን። እናንተ ምእመናን ሆይ በአጠቃላይ ወደ አላህ ተመለሱ ፈላህ ታገኙ ዘንድ፣ ሰላም ነጃት ወጡ ዘንድ። ለማን ነው ይሄ አያት የወረደው? ለሰሓቦች። ያው መዲና ላይ ሂጅራ ካደረጉ በኋላ መካ ውስጥ 13 ዓመት ከተገረፉ ተከተከቱ በኋላ መዲና ላይ ሄደው አላህ ቱቡ ተውበት አድርጉ ይላቸዋል። ለሰሓባን የተባሉ ጭራሽ ምን አለ? አዩሃል ሙእሚኑን ምእመናን አለ። ምእመናን ሱረቱል ሙእሚኑን ላይ አላህ ባህሪያቸውን ጠቅሰዋል አይደል? ወለዚነ ሁም ሊፍሩጅህም ሓፊዙን ዓላ ሰለዋትህም። ብዙ ነው መስፈርታቸው። ይህም መስፈርት ያሟሉ ሙእሚኖችን ወደ አላህ ተመለሱ አላቸው። ስለዚህ ከመሃላችን ከባኢርም የሰራ ካለ ሶጋኢርም የሰራ ካለ ተውባ ያስፈልጋል። አሁን እየተግባባ ነው ተውባ ምን ያህል እንደሚያስፈልገን።
ርዕስ ለምን እንደተያዘ ተግባብተን ለዛ ነው ነብዩ ሰለላሁ ዐለይሂ ወሰለም في حديث الذي أخرجه إمام أحمد والطبراني في الكبير بزي حديث ليمن يلالو يا أيها الناس إن أنت يسول جوتش يلالو استغفروا ربكم وتوبوا إليه ودع الله استغفار برقو كزام ودسو تملسو فإني ألو أنينكوا أستغفر الله وأتوب إليه في اليوم 100 مرة أني ودع الله بكانوست متو ጊዜ استغفار ያደረኩ ወደ አላህ እመለሳለሁ እናንተም استغفار ያደረጋችሁ ተመለሱ ይላሉ ማን ነው ይሄን የሚሉት ነብዩ ሰለላሁ ዐለይሂ ወሰለም الذي غفر الله له ما تقدم من ذنبه وما تأخر الله ያለፈውንም የመጪውንም ወንጀል ይማራቸው እኔ እንኳን استغفار አደርጋለሁ ደረጃውን አያችሁት የትኛውም የኢማን እርከን ደረጃ ነብዩ ወንጀል የላቸው استغفار ما يدرجوا تنينا عند استغفار ما رجع ندال بالله استمرون يبلت ودا الله لما كرب سلزي نبي صلى الله عليه وسلم استغفار كدرجوا فكيف بي وبك